ኖ ሞር ክሌም በታሪክ ማለት ነው። በታሪክ እስልምና ከመሐመድ በፊት መኖሩን ልታሳዩን አትችሉ። እስልምና የጀመረው ከመሐመድ ነው። ከመሐመድ በፊት የነበረ እስልምና የለም። አላህን ያስተዋወቀን መሐመድ አለኝ ማስረጃ ምትል ከሆነ ማቅረብ በጣም በቃ በደስታ ማለት ነው። በደስታ የእስራኤል አምላክን ግን አይደለም መሐመድ ያስተዋወቀን። የአብርሃም የይስሐቅ የያዕቆብን አምላክ አይደለም ያስተዋወቀን መሐመድ አይደለም ብራዘር። ከየት ተገናኝቶ ካላችሁ በደስታ ነው የምንቀበለው። ባይዘው ማስረጃ ሌላ ሰው ካለ መግባት ይችላል። ሌላ ሙስሊም ማለት ነው። ሌላ ሙስሊም ካለ አምላካችን ተሰብኳል፣ በነቢያት ተሰብኳል የሚል ሰው ካለ ማለት ነው። አምላካችን በነቢያት ተሰብኳል የሚል ሰው ካለ በነቢያቶች አምላክ አላህ ተሰብኳል ከመሐመድ ውጪ ተነግሮለታል የምትሉት ካላችሁ ዛሬ ራሳችሁን ቁርጣችሁን ማወቅ አለባችሁ። አላህ ከመሐመድ በፊትም ከመሐመድም በኋላ አገልጋይ የለውም። ብቸኛ አገልጋዩ ብቸኛ ነብዩ መሐመድ ብቻ ነበር። ብቸኛ ማለት ሌላ የለው ብራዘር፣ ሌላ የለው። የለውም ሌላ ብቸኛ ነብይ ነው ያለው፣ ብቸኛ አገልጋይ ማለት ነው። የኛስ አምላክ ብዙ አያላን ብራዘር፣ በጣም ብዙ ዘርዝረን የማንጨርሳቸው መልእክተኞች ነበሩት። ነቢያቶች ነበሩት። ነቢያቶች እናምናለን። ጌታ ተገልጦላቸዋል፣ ምንም ጥያቄ የለውም። ስለ ሙሴ በጣም ብዙ አባቶች መስክረውለታል። ስለ አብርሃምም እንደዛ፣ ስለ ዳዊትም እንደዛ። መጽሐፍ ቅዱስ ውስጥ በአንዱ ነቢይ ከእግዚአብሔር ዘንድ መሆኑ በትክክል በማስረጃ ደረጃ መልእክታቸው ሲተላለፍ ታየዋል። አለቅ። መሐመድን ግን በተመለከተ የለም ብራዘር፣ የለም። መሐመድ እውነተኛ ነብይ ነኝ እኮ ብሎ የተናገረው ስለ ራሱ ነው። ከመሐመድ በኋላ የተነሳ ነብይ በእስልምና አለ? መሐመድ ትክክለኛ ነብይ እንደሆነ የመሰከረለት ሰው አለ? ካለ አሳየ። የለም ብራዘር። ብቸኛ አገልጋዩ ነብዩ በቃ እሱ ነው። ከሱ ውጭ ሌላ የለም። የመጨረሻ ነኝ ብሎ የመጨረሻ ነው ያለው። ሲጀምር የመጀመሪያም ነው። መሐመድ የመጀመሪያም የመጨረሻም ነብይ ነው። ከዛ ውጪ ማንም የለም። አንድም በፍጹም ማለት ነው። የዘመናት ውሸት ነው። ባይዘው ሐሰት ነው የምታወሩት። ሐሰት ነው። ካለ ገብተህ መሞገት ትችላለህ ብራዘር። ለዚህ ነው ተቃዋሚ መንፈስ የምንለው። ለዚህ ምንድነው የተቃወመው? ባጭሩ ኦኬ፣ ተቃዋሚ መንፈስ የምንልበትን ምክንያት 3 ምክንያቶች ላንሳ። የመጀመሪያው ፖይንት የእግዚአብሔርን የማዳን ተስፋ የሚቃወም ስፕሪት ነው። የእግዚአብሔርን የማዳን ተስፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበትን ሚስጥር በጸጋ የምንድንበትን ይህንን የመዳን ተስፋ የሚቃወም ትምህርት ነው። ሁለተኛና ዋነኛው ፖይንት
ኢየሱስ ክርስቶስን የካደ ትምህርት ነው። አዎ ስለነኚህ ነቢያቶች ስለ ሐሰተኛ ነቢያቶች ጌታ እኮ ተናግሯል። በመጽሐፍ ቅዱስ ሄደን የምናወራ ከሆነ አንተ ነብይ ያልከው መጽሐፍ ቅዱስ ላይ ግን በዛ ደረጃ በመጽሐፍ ቅዱስ ኢቫሉዌት እናድርገው ካልን በነብይነት ደረጃ ሊቀጥል የሚችል አይደለም። ሊቀጥል የሚችል አይደለም። ነቢያቶች ሁሉ ስለ ክርስቶስ ኢየሱስ መስክረዋል። መጽሐፍት ሁሉ ስለሱ እንደሚያወሩ ይናገራል። ተገለጠልኝ ያልከው መጽሐፍ ግን ስለ ኢየሱስ ክርስቶስ ክዷል፣ መስክሯል አይደለም፣ ክዶ ነው የተናገረው። ዳዊት ስለ ኢየሱስ ክርስቶስ አምላክነት ጌትነት መስክሯል። ሙሴ የጌታን ጌትነት መስክሯል። ነቢያቶች ሁሉ ስለ ኢየሱስ ክርስቶስ ጌትነት አውርተዋል። መሐመድስ ክዷል። ክዷል ብራዘር፣ ክዷል። እና በጣም በክህደት ውስጥ ያለ ነው ብራዘር። እሺ ካላችሁ መግባት ትችላላችሁ። እሺ ሰላም አቢቲ እንዴት ነህ? ሰላም አቢቲ ይሰማል ወዳጄ? አቢቲ ይሰማል? ይሰማል። እሺ ከየት ቤተ እምነት ወዳጄ? እኔ ከፕሮቴስታንት። እሺ ጸጋ ይብዛል። ተባረክ። እሺ ሌላ ሙስሊም ካለ እንቀበል። ሌላ ሙስሊም አለ? እስልምና ላይ ማውራት የሚችል ሰው ካለ መግባት ይችላል። ሌላ ሰው ካለ በመቃወም ላይ የተመሰረተ እምነት ነው እንጂ ምንም የተቀበለው አዲስ ራዕይ አዲስ ቪዥን የለም። ጀስት ለመቃወም የእግዚአብሔርን ዘላለማዊ እቅድ ለማፍረስ ዴቪል የተጠቀመበት እንጂ በፍጹም አይደለም። ምንም ያስቀጠለው ሪቨሌሽን ያስቀጠለው ነገር የለም ብራዘር፣ ያስቀጠለው ነገር የለውም። ለማቋረጥ ለመረበሽ ነው። የእግዚአብሔርን ሐሳብ ለመቃወም ነው የወጣው። ምንም የቀጠለው ነገር የለም ብራዘር፣ የቀጠለው ነገር የለም። እሺ ሌላ ሰው ካለ አንዱ ለሰው እድልንስ፣ ካልሆነ ግን ያው ርዕሳችንን እንቀይራለን። ትልቁ ነገር ምንድነው? እስልምና ክርስትና ውስጥ ካልተደበቀ በስተቀር በራሱ ቆሞ ማውራት አይችልም። የራሳቸውን እምነት ማሳየት አይችሉም። ቆሞ መናገር አይችሉም። ክርስትና ውስጥ መደበቅን ነው ስራቸው የሚያደርጉት። ይሄን በጣም በቅንነት ለምትሰሙ ሰዎች ነው የምናወራው። ኦኬ የራሳቸውን አምላክ የራሳቸውን ጌታ ስታነሱባቸው አይወዱም። ምክንያቱም ኢቫሉዌት ሊደረግ ስለማይችል ማለት ነው። ልትመዝኑት አትችሉም። እንዲህ ካልሸፈኑት ካልደበቁት በስተቀር በእውነት ውስጥ ቆሞ ማለፍ የሚችል አይደለም ትምህርቱ ስለራሳቸው አምላክ ማለት ነው። እኛ ሁሌ ክርክሩ ምንድነው? በእኛ ሜዳ አይደል እንዴ? በእነሱ ሜዳ እኮ አንድ ቀን ሊከራከሩ እኮ አይችሉም። በራሳቸው ሜዳ ላይ የራሳቸውን አምላክ ይዘው ቆሞ ዲፌንድ ማድረግ አይችሉም። ስለኔ ጌታ በራሴ መጽሐፍ ቅዱስ ላይ ቆሜ ስለ ኢየሱስ አምላክነት ላስረዳ ለመዋገት ይችላል። ግን ስለ ራስ አምላክ ዲፌንድ ማድረግ አትችልም። ሁሌ የሚያደርጉት ምንድነው? ክርስትና ጋር መጥተው የክርስትናን
ባልገባቸውና ባልተረዱበት መሰረት ሪፕሬዘንት ለማድረግ ነው የሚሞክሩት። ብራዘር እና አይዟችሁ ማለት እንፈልጋለን። የእውነት ማለት ነው። አይዟችሁ፣ ኢየሱስ ክርስቶስ የጌቶች ጌታ ነው። የጌቶች ጌታ ነው። የነገስታት ንጉስ ነው። እሺ፣ ሰላም እህት አለ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው? ጌታ ይባረክ። አይ እኔ ፕሮግራሙን ሰምቼ ነው። ፕሮግራም ነው። እሺ፣ ከየት ቤት መንፈሳዊ ነገር እየተማማረ ያ እኔ ወደ ወንጌል። ኦኬ፣ እሺ፣ ተባረኪ፣ ጸጋ ይብዛልሽ። እንኳን በሙሉ ወንጌል አመንሽ። አሜን። እሺ፣ ሌላ ሰው ካለ እድል እንስጥ። ካላችሁ አንድ ቁጥር ጻፉልኝ። ካላችሁ አንድ ቁጥር ጻፉልኝ። እሺ፣ ካልሆነ ኦርቶዶክሳውያን መግባት ትችላላችሁ። ባይዘው ካልሆነ ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን መግባት ትችላላችሁ። ሐሳብ ካለ ጥያቄ ካላችሁ ወላጅ ጊዜ አትፍጭ፣ ጊዜ አትፍጭ። ከጨለማ አምልጥ ብራዘር፣ ከጨለማ አምልጥ፣ ከጨለማ አምልጥ ወላጅ። አፍጥ ነው። አንድ ነብይ፣ አንድ አገልጋይ ብቻ ያለው አምላክ ነው የያዝከው። ስለ አንተ አምላክ ማንም አላወራ፣ አውርተው አያውቁም፣ አይታወቅም። ብራዘር አይታወቅም ብራዘር፣ ተወርቶ አይታወቅም። የሌለ አምላክ እንዴት ይወራል? እንዴት ይወራል? እንዴት ይወራል ብራዘር? አይወራም። እሺ፣ ሌላ ሰው ካለ እንቀበል። ሌላ ሰው ካለ ሌላ ሙስሊም ካለ ሌላ ሰው ካለ አይዞ ብራዘር፣ አይዞ መበርታት ነው ያለባችሁ ብራዘር፣ መበርታት ነው ያለባችሁ። የእስራኤል አምላክ የያዕቆብ የአብርሃም የይስሐቅ አምላክ ግን እስልምና ውስጥ የለም፣ ኖሮም አያውቅም ብራዘር፣ ኖሮ አያውቅም። ከንቱ ክሌም ማለት ነው። በጣም በጣም የማይተዋወቁ ብራዘር፣ የማይተዋወቁ ከንቱ ክሌም ማለት ነው። በምድር ላይ ከመሐመድ በፊት እስልምና አልነበረም። አላህ የሚባል አምላክ አልተሰበከም። መሐመድ የተናገረውን ነገር እንኳን ሌላ ነብይ ተቀብሎት ልክ ነው፣ እግዚአብሔር እኮ በመሐመድ ዘመንም እንዲህ ብሎ ተናግሯል እንኳን ብሎ ኮንፊርም ያደረገ ሰው የለም። የለም። ያለመኖሩን ካወቅ በቃ ጥሩ ነው። ብዙ ነገሮችን ይለውጥልሃል፣ ያናጋልሃል ብራዘር። ያለ ዋናው እሱ ነው። አለመኖሩን እንድታውቅ ያክል there is no brother፣ አልነበረም። አምላክ የለም ማለት ነው ባጭሩ።
አምላክ የለም። የአብርሃም አምላክ የምትለው አምላክ የለም። የይስሐቅ አምላክ የምትለው የያዕቆብ አምላክ የምትለው አምላክ የለም። እሱን አምላክ እናስተዋውቅ። አይዞ ብራዘር፣ አይዞ እኮ ነው መበርታት ነው ያለብህ። መበርታት ነው ያለብህ። ሐሳብ ካለ ገብተህ ሞግት። እሺ ሌላ ሰው ካለ ሌላ ሙስሊም ካለ በእውቀት ማውራት የሚችል እውነት ነው መሐመድ ከመምጣቱ በፊት አምላካችን ተሰብኳል ብሎ የሚያምን ሰው ካለ ተሰብኳል፣ ተነግሯል፣ ሐዋርያቶች፣ ነቢያቶች ጌታን ጨምሮ ሙስሊም ነበሩ ብሎ የሚያምን ካለ ገብቶ መሞገት ይችላል። እንዳልነበሩ ግን እኛ እናሳያለን። ዊዝ ኤቪደንስ ማለት ዊዝ ኤቪደንስ ዊዝ ኤቪደንስ ብራዘር። እሺ ሌላ ሙስሊም ካለ እንቀ እሺ እሺ ወገኖች እስልምና ነበረ ብሎ የሚያምን መጽሐፍ ቅዱስ ላይ ያለው እግዚአብሔር በእስልምና ውስጥ አለ ብሎ የሚያምን ማለት የለም ማለት ነው። እንስጋው። አይዞ ብራዘር፣ አይዞ ዳዲ። እሺ ለምንድን ነው የጌታን አምላክነት መሐመድ የጠላው? የክርስቶስ ኢየሱስን አምላክነት ለምን የጠላው? የክርስቶስ ኢየሱስ ተቃዋሚ መንፈስ ስለሆነ ነው። ሌላ ምንም አይደለም። የተገለጠለት የክርስቶስ ኢየሱስ ተቃዋሚ መንፈስ ነው። ዳትስ ኦል። ጌታችን ኢየሱስ ክርስቶስ ስለራሱ አምላክነት በመጽሐፍ ቅዱስ ውስጥ በወንጌላት ላይ በግልጽ ተቀምጧል፣ ይናገራል፣ ያስተምራል። ለዚህ ጥሩ ምሳሌ የሚሆነው ዮሐንስ በተደጋጋሚ ኢየሱስ ክርስቶስን አምላክነቱን እንድናምን ሲሞግተን እናገኘዋለን። መጽሐፉን ሲጀምር የሚጀምረው ከክርስቶስ ኢየሱስ አምላክነት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ በማለት የክርስቶስ ኢየሱስን አምላክነት ሰው ከመሆኑ በፊት የነበረ አምላክ መሆኑን መርሳት እንደሌለብን ሊያሳየን አምላክ ነው ይለናል። ጭ ብሎ አረ የጌታ አገልጋይ ማለት ነው። ምን አለ? አምላክ ነው አለ። መሐመድ ከ600 ምናምን ዓመት በኋላ መጥቶ አይ ኢየሱስ ነብይ ብቻ ነው ይለናል። ብራዘር ምን ሆነ ነው? ከነቢያት መካከል ዓለማትን የፈጠረ ማን አለ? ማንም የለም እኮ። ነብይ ሆኖ አምላክን መፍጠር የሚችል ማንም የለም። መጽሐፍ ግን ክርስቶስ ኢየሱስ ዓለማትን እንደፈጠረ ይናገራል። የምድርን መሰረት ያጸና እሱ እንደሆነ ይናገራል መጽሐፍ፣ ያው የእግዚአብሔር ቃል። መጽሐፍ ቅዱስ በግልጽ ነው ስለ ክርስቶስ ኢየሱስ አምላክነት ጌትነት የሚናገር። ለምንድን ነው እሱ መሐመድ ይህንን የጠላው? የክርስቶስ ኢየሱስ ተቃዋሚ ስለሆነ እኮ ነው። ሌላ ምንም ጥያቄ የለበትም። አምላክነቱን ከጌታ ስር ቁጭ ብሎ ራሱም ጌታ በንግግር አምላክነቱን አስረድቶናል፣ ነግሮናል፣ ገልጾታል።
የክርስቶስ ኢየሱስ ተቃዋሚ መንፈስ ስለሆነ ሌላ ምንም አይደለም። የክርስቶስ ተቃዋሚ መንፈስ እና መልእክታችን ይሄ ራሳችሁ እንዳታታልሉ። ከመሐመድ በፊት የተሰበከ አላህ የተባለ አምላክ የለም። በማንም ተሰብኮ በማንም ተነግሮ አይታወቅም። የለም፣ ተሰብኮ አይታወቅም፣ ተነግሮ አይታወቅም። በአብርሃም የተሰበከው ለአብርሃም የተገለጠው የአምላክ በብሉይ ኪዳን ላይ በደንብ እናየዋለን። በአዲስ ኪዳን ላይ በደንብ በግልጽ እንመለከተዋለን። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ዛሬም የእኛም አምላክ። አዎ እግዚአብሔር አምላክ አንድ አምላክ፣ ምንም ጥያቄ። ክብር ለእግዚአብሔር። መልእክታችን ይሄ ነው። አይ ቲንክ ተቋርጫለሁ። መጣሁ፣ ተመለስኩ። እሺ እሺ፣ ጸጋ ይብዛላችሁ፣ ተባረኩ። ጌታ ኢየሱስ ይባርካችሁ። ተመልሻለሁ። እሺ ቴንክ ዩ ብራዘር። በቃ አንተ አሁን ታፕ ሼር ማድረግ በቃ ደንበኛ ነህ። ታፕ ሼር ማድረግ ነው ያለብህ ነገር አንተ ነህ። እሺ ጌታ ኢየሱስ ይባርካችሁ እና ከጨለማ እውነት ከጨለማ አምልጡ። የእግዚአብሔር ልጅ ኢየሱስ ክርስቶስ የጌቶች ጌታ ነው። መጽሐፍ ቅዱስ በግልጽ ስለ ክርስቶስ ኢየሱስ ይናገራል፣ ይመሰክራል። ኦኬ፣ የሐሰት ሐሳብ አትስሙ። ጌታችን ኢየሱስ ክርስቶስ መጽሐፍ አልወረደለትም። በጣም የውሸት ሁሉ ውሸት ነውና የወረደ መጽሐፍ የለም ለጌታ። ወንጌል ለኢየሱስ አልወረደም። የለም፣ የወረደ ወንጌል የለም። የወረደ ወንጌል የለም። ጌታም አንድ ቦታ ላይ ወንጌል ወረደልኝ ያለበት ቦታ የለም። የወረደ የለም። ክርስትና ማለት በትክክል ካየ ነው እስልምና በእግዚአብሔር ልጅ በክርስቶስ ኢየሱስ ሰው እንዳያምን አምላክነቱን ጌትነቱን እንዳይከተል ሰይጣን ያዘጋጀው ወጥመድ ታስል። ከዛ ውጪ ምንም እንደው ሎጂካል ሆነን እንኳን ብናይና ብንመረምረው ልንቀበለው የምንችለው እምነት አይደል። ማለት ምን ማለት ነው? ለምሳሌ ስለ እንትን ሰምታችኋል ብዬ አስባለሁ። በተለይ አሁን ፍቅሪዝም ማለት ድንገት ተነስቶ በቃ እኔ ነብይ ነኝ ብሎ ቢያወራ ማለት ነው። የዚህ ዘመን ፍቅሪዝም ማለት ነው። ብር ቢያገኝ ምናምን ቢቀጥል እንትን ቢል ሰዎች ተከታይ ቢያገኝ ምናምን እንደማለት ነው ፍቅሪዝም ማለት። በቃ እኔ ነብይ ነኝ ብሎ ራሱን ከሱ በፊት የነበረ ስለሱ አምላክ የመሰከረለት የለም። በቃ ተገለጠልኝ ብሎ ማለት ነው። 400 ምናምን ገጽ የሚሆን መጽሐፍ ጽፏል። አሁን ፍቅሪዝም 400 ምናምን ገጽ የወረደለት መጽሐፍ ጽፏል አለው። የራሱ የሆነ ቅዱስ መጽሐፍ ማለት ነው። አስባችሁታ ዘሴም ቲንግ ነው እኔ የሚታይ የዘመናት ለውጥ ነው እንጂ ምንም የተለየ ነገር የለው። ምክንያቱም አንድ ነብይ ቢያንስ ከሱ በፊት የነበሩ ከሱም በኋላ የሚመጡ እሱ ስላወራው ነገር ኮንፊርም እኮ ተደራርገዋል። ኢሳይያስ ከ700 ዓመት ምናምን በፊት የተነበየው ትንቢት በአዲስ ኪዳን ላይ ሲፈጸም የተፈጸመውንም ደግሞ ነቢያቶች ሐዋርያቶች ሲመሰክሩ ጌታም ሲናገር እናያለን። መላእክቶች ሲያጸኑት እናያለን። የእግዚአብሔር ዓላማ በመቀባበል አንዱ የተናገረው ያ እንግዲህ 700 ምናምን ዓመታት ቆጥሮ ማለት ነው ሲፈጸም እናየዋለን። የለም እኮ ነብዩ
ግን ያንን የተናገረ ጌታ ስላለ ያ ትንቢት ሲፈጸም የማን ትንቢት እንደሆነ ተቆጥሮ እናየዋል። አለቀ። አንድ ሰው አይደለም የጻፈው ከ1500 ምናምን ዓመት በላይ እነኚህ ሁሉ መጽሐፍቶች ሲጻፉ ሐሳባቸው ግን ወጥ ነው። ያ ነብይ የለም፣ ዘር ማንዘሩ ኦልሞስት ትውልዱ ጠፍቷል። ግን ያንን መልእክት የተናገረው እግዚአብሔር ግን ስላለ ሐሳቡ ያው ሐሳብ ሲቀጥል ከትውልድ ትውልድ ሲሻገር እናያለን፣ እንመለከታለን። ጌታ እየጠቀሰ ይሄ ትንቢት ስለኔ ነው የተፈጸመው እያለ ሲያስተምረን ነበር። ሐዋርያቶች እየጠቀሱ ስለ ጌታ የተፈጸሙ ትንቢቶችን ሲያሳዩን ነበር። ለምን? አንዱ ጌታ ስለሆነ፣ አንዱ አምላክ ስለሆነ። ዳዊት ጌታ ጌታዬን እያለ ይጠራዋል። ከና በትንቢት መንፈስ ማለት ነው። አዩ ክርስትና በእንደዚህ ደረጃ ላይ ራሱን የገለጠ አምላክ ነው። እንደዚህ አይነት አምላክ ነው የምንከተለው። አብርሃም ጋር የተቋረጠ ወይ ደግሞ በአብርሃም ተጀምሮ በአብርሃም ላይ ያለቀ አምላክ አይደለም። በዘመናት መካከል ያው የሆነ አምላክ ነው የምናየው። አንተ ጋር ስንመጣ በመሐመድ ተጀምሮ በመሐመድ ያለቀ እኮ ነው። አላህ እንደዛ ነው የሚታየው። ከሱ በኋላ ነብይ የለውም፣ ከዛም በፊት ነብይ የለውም። በመሐመድ ተጀምሮ በመሐመድ ያለቀ ሪሊጅን ነው። እስቲ አንድ ነብይ ጥቀስ። የለም፣ አንድ ነብይ የለም። አንድ ነብይ የለም። አንድ ነብይ የለም። ከመሐመድ ውጪ የሚጠቀስ ነብይ የለም። በመሐመድ ተጀምሮ በመሐመድ ያለቀ ሪሊጅን ነው ምንለው። ለዚህ ነው እመኑኝ፣ በቃ እመኑኝ እኮ ነው ያለው። የተናገረው ያወራው እውነት ስለመሆኑ እንኳን በሌላ ነቢያት እኮ የተመሰከረለት ነገር የለም። በቃ ብያለሁ እመኑኝ ነው ያለው። ይሁን ከዚህ ውጪ ሌላ አለ? የለም። የክርስቶስ ኢየሱስ የወልድ ተቃዋሚ መንፈስ ነው እንጂ ሌላ ምንም አይደለም። የጌታን አምላክነት ጌትነት የሚክድ እምነት። ችግሩ ከኢየሱስ ነው፣ ከሌላ ከማንም አይደለም። አምላክነቱን ጌትነቱን ለመካድ የተዘጋጀ ዴቪል ያዘጋጀው ነው። ይሄን ነው ምንለው። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። በጣም ወዳችኋለሁ። አይ ቲንክ ሌላ ርዕስ ይዘን እንመጣለን። ሌላ ርዕስ ይዘን ካልመጣን በዚህ ርዕስ ደፍረው መግባት የሚችሉ አይመስለኝም። ግን ትልቁ ነገር እንደዚህ አይነት ጨለማ ውስጥ ያላችሁ ሰዎች ራሳችሁን አድኑ። በጣም ብዙ ውሸቶች አሉ፣ የሚነገራችሁ የሚወሩ ውሸቶች አሉ እና በፍጹም አትቀበሉ። በብዙ ማስረጃዎች ሌላ ቀን ደግሞ እንመለሳለን። ኢቨን እንደው ለመጥቀስ ሞከረ እንጂ ነቢያቶችን እንኳን በስርዓት እንደማያውቃቸው በማስረጃ ማውራት እንችላለን። ራሱ እዛው መጽሐፍ ላይ የተጠቀሱት ነቢያቶች ብሉይ ኪዳን እኮ አይሁድ እጅ የተጻፉ በአይሁድ ካልቸር የነበሩ አይደል? አይሁዳውያን የነበሩበት ሶሳይቲ ነው፣ የታወቀ 39 የብሉይ ኪዳን መጽሐፎች ይቀበሏቸዋል። ግን ያንን ሴታፕ አላህ እዚህ ውስጥ ፕሪንሲፕል ውስጥ ብናስገባው እዛ ውስጥ እንኳን ገብቶ ኤግዚስት ማድረግ የሚችል አምላክ አይደለም። መሐመድ ራሱ የነገረን አላህ ማለት ነው፣ አምላክ ማለት ነው። እና ከጨለማ አምልጡ፣ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊታችሁን አዙሩ።
መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ አምላክነት አዳኝነት ይናገራል። መዝሙር 102 ላይ አንድ ሁለት ጥቅስ ላንብብና ስለ ክርስቶስ ኢየሱስ እንዴት ክህደት ውስጥ እንዳሉ እንድናየው እስቲ እንመልከት። የእግዚአብሔር ቃል ሲናገር አምላካችን የተረዳንበት ያገኘንበት እውነት ሐሳቡ ምን ይመስላል ካልን መጽሐፍ ቅዱስ ስለ ጌታችን ስለ አምላካችን ስለ እግዚአብሔር እንደዚህ ብሎ ይናገራል። እንደዚህ ብሎ ይናገራል። ማን ነው ይህንን የሚናገረው? መዝሙረኛው ዳዊት ማለት ነው። መዝሙር 102 ላይ እንደዚህ ብሎ ይናገራል። አንተ እሺ ዝቅ ብዬ ላንብብላችሁ። አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያቶችም የእጆችህ ስራ ናቸው ይላል። ስለማን ነው የሚያወራው? ስለ ያህዌህ ነው የሚያወራው። ኦኬ አንተ ከጥንት ምድርን መሰረትህ፣ ሰማያቶችህ የእጆችህ ስራ ናቸው አለ። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመታቶችህ ከቶ አያልቅም ይላል። ዲስ አወር ጋድ አምላካችን ይሄ ዓመታቶቹ ከቶ የማያልቁ ሰማያቶች የእጆቹ ስራዎች ይሆን ለሁሉም ማብቂያ ያለው ማቆሚያ ያለው እንደ ልብስ እንደ መጎናጸፊያ ሁሉም የሚጠቀለሉ ናቸው። እሱ ግን ያው ነው፣ አይለወጥም፣ አይቀየርም። ለዘመናት ማለቂያ የለውም። ማለት አልተፈጠረም፣ አልነበረም ማለት የተበጃ አይደለም። ከጊዜ በፊት የነበረ ነው። ነገሮች ሁሉ መጀመሪያ ያላቸው፣ እሱ ግን መጀመሪያ የለውም። ዲስ አወር ጋድ ይሄ ነው አምላካችን አይደል? ይሄው ይሄንን አምላክ ነበረ ዳዊት የሚያመልከው። ይሄንን ጌታ ነበረ የሚከተለው። ይሄ ጌታ ማን ነው ብለን ስናወራ ይሄው ጌታ ማን እንደሆነ በአዲስ ኪዳንም ያወራልናል። እስቲ እንየው። ዕብራውያን ምዕራፍ 1 ላይ ይሄንን ጥቅስ መጽሐፍ ቅዱስ ለማን ሰጠው ብለን እስቲ እንመርምር። ዕብራውያን ምዕራፍ 1 ዕብራውያን ምዕራፍ 1 የዕብራውያን ጸሐፊ ይሄንን ጥቅስ ያደርግና ይጠቅስና እንደዚህ ይላል፣ ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትህ ይለዋል። ሰማያቶች የእጆች ስራ ናቸው፣ እነሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋል፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመታቶች ከቶ አያልቅም ይላል። ዲስ አወር ጋድ ብራዘር። መሐመድ የተሸወደው ብራዘር ኢየሱስ ክርስቶስን ከድንግል ማርያም ከተወለደ በኋላ ስላሰበ ያ የምናቀው ያዌ ያ የምናቀው ፈጣሪ ኢየሱስ ክርስቶስ ራሱ ፈጣሪ እንደሆነ መጽሐፍ ይናገራል። በማያሻማ ቃል ማለት ነው። ሰማያትን ምድርን እንዳበጀ መጽሐፍ ይናገራል፣ ይመሰክራል። ብራዘር ይህንን ጌታ ነው የምንከተል። ይህን ጌታ ነው የምንከተል። ከዛ መተው ዕብራውያንን ማን ነው የጻፈው ይለዋል። እንዴ ብራዘር ማለት ቁርአንን ማን ነው የጻፈው? እንዴ ብራዘር ምን ሆነ ነው? ስለዚህ ብራዘር ማን ነው የጻፈው ቁርአንን? ሰው ቁርአንን የመቀበል አቅም ኖሮት ዕብራውያንን ያለ መቀበል ድፍረት ሊኖረው አይችልም። እንዴት ሆኖ ብራዘር?
ጌታ ከመጣ ከ600 ምናምን ዓመት በኋላ የተጻፈ ጽሁፍ ጌታ እንዴ ብራዘር በጣም እኮ የቀረበ እኮ ነው ለጌታ ወዳጄ። ጌታ ለነበረበት ታይም የነበሩ ሰዎች የጻፉት ሊሆን እንደሚችል በጣም በብዙ መረጃዎች ልናየው እንችላለን። በጣም ብናርቀው እንኳን በቃ ጳውሎስ ነው ምናምን ብትል እንኳን ስቲል ከመሐመድ ይልቅ ታማኝ ነው፣ እየቀረበ ነው ብራዘር። በታይም ፍሬም እንኳን ብታየው ማለት ነው። እና ከ600 ምናምን ዓመት በኋላ መጥቶ አይ ኢየሱስ ክርስቶስ እኮ ነብይ ነው ቢሌላ አምነው ነው እንዴ ወዳጅ? አብረውት የነበሩ ከእግሩ ስር ቁጭ ብለው የተማሩ ንግግሩን ጠረኑን ያወቁት እኮ ነው የጻፉት። የአዲስ ኪዳን ጸሐፊያን እንደዛ ናቸው። ዮሐንስ እኮ ይሄንን ጌታ ነው የተናገረው። ይሄንን እኮ ነው ያወራው። ከእግሩ ስር ቁጭ ብሎ የተማረ ከእግሩ ስር ቁጭ ብሎ የተማረ 1:14 እንደዚህ ነው። ከእግሩ ስር ቁጭ ብሎ የተማረ ማለት ነው። እንደዚህ ነው። እሺ ዓለሙም በእርሱ ሆነ ይላል። ዓለሙ ግን አላወቀው። ዓለም የሆነው ማን ነው? በክርስቶስ ኢየሱስ። በክርስቶስ ኢየሱስ ዓለም የሆነው በክርስቶስ ኢየሱስ ነው። ሁሉ በእርሱ ሆነ ይላል። ከሆነው አንዳች እንኳን ያለ እርሱ አልሆነም። ያለ ጌታ የሆነ ጉዳይ የለም። መጽሐፍ እኮ ስለ ክርስቶስ ኢየሱስ አምላክነት እኮ በግልጽ እኮ ነው የሚናገረው። ብራዘር መሐመድን የማመን አቅም ካለ ዮሐንስን ያለ ማመን ድፍረት ሊኖር አይችልም። እንዴት ሆኖ ምን ያገናኘዋል እንዴ? ብራዘር ምን ያገናኘዋል? ከጌታ እግር ስር ቁጭ ብሎ ሲናገር የሰማውን ያየውን የተገለጠላቸውን ያንን እውነት እኮ ነው ያገሩ። ጌታ ነው የመሰከረላቸው። ባይ ዘ ወይ ምን አለ? ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም ይለናል። ክብር ለአምላካችን ለእግዚአብሔር ይሁን። አለቀ። አንዳች ነገር የለም። አሁን አንተ የምትላቸው ነብይ ነው ምናምን የምትለው ሁሉ የእጆቹ ስራዎች ናቸው። ጌታ ነው የሰራው። መጽሐፉ እንደዛ ነው የሚለው። የእኔ መጽሐፍ አንተ ነብዬ ነው የምትለውን ራሱ ጌታ ነው ያበጀው። ጌታ ነው ያበጀው ብራዘር፣ ጌታ ነው ያበጀው። መላእክቶችን ብጠራ ጌታ ነው ያበጃቸው። ሁሉ የእጆቹ ስራ ናቸው። ከሆነው እንኳን አንዳችስ እንኳን ያለ እርሱ አልሆነም። ያለ ኢየሱስ ክርስቶስ በዚህ ምድር ላይ ኤግዚስት ያደረገ ነገር የለም። ያለ ጌታ ያለ አምላኬ ኤግዚስት ያደረገ ነገር የለም ብራዘር፣ አንዳች ነገር የለም። ይሄ ነው የምትለው ማለት ነው። ሁሉ የሆነው በኢየሱስ ነው። ሁሉ የሆነው በሱ ነው። ከሆነው አንዳችስ እንኳን ያለ እርሱ አልሆነም። ምን ነው መጽሐፉ የሚናገረው? ለምንድን ነው ወንጌላውያንን ወንጌልን የጻፉትን ሐዋርያቶችን የምጠሏቸው? ስለ ኢየሱስ አምላክነት ስለጻፉ ስለመሰከሩ። ጳውሎስን ለምን ነው የምጠላው? የክርስቶስ ኢየሱስን አምላክነት በግልጽ ስለመሰከረ ስላወር። ምንም ሪዝን የላችሁ፣ ምንም ሪዝን የላችሁ። ስለ ክርስቶስ ኢየሱስ አምላክነት ጌትነት መጽሐፉ ስለነገረ ስለመሰከረ ነው የጠላው። ሌላ ምክንያት አለ? ምንም ምክንያት የለም። በግልጽ ነው የሚናገረው የአምላክ ቃል።
አዎ ጌታና መምህር ትሉኛላችሁ ይላል። ልክ ነው። አዎ አልተቃወምም። አዎ ጌታ ነህ እንለዋለን ዛሬ። አይ እኔ እኮ ጌታ አይደለሁም አላለም። ጌታ ነህ እኔ ያለው በቃ እንመሰክራለን። አሁን ዛሬም ጌታ ነህ እንላለን። መምህርና ጌታ ሲሉት ምንም አልተቃወምም። ምንም ጥያቄ አልነበረው። ዛሬም ምን እናገራለን? ጳውሎስ ይህንኑ እኮ ነው ያስተጋባው። የተናገረው እኮ ይህንን ነው። ኢየሱስ ክርስቶስ ጌታ እንደሆነ አይ እኔ ጌታ አይደለሁም አላለም። ጌታ ትሉኛላችሁ አረጋገጠ ስለሚል ማለት ነው። አዎ ኢየሱስ ክርስቶስ ጌታ ነው፣ መምህራችንም ነው። እና አይዞ ብራዘር፣ ይኸው ነው መልእክታችን፣ ይኸው ነው ብራዘር፣ ይኸው ነው። ኢየሱስ ክርስቶስ የጌቶች ጌታ ነው፣ የነገስታት ንጉስ። ብዙ ገና የሐሰት ነቢያቶች ሊነሱ ይችላሉ። የሱን ጌትነት ግን ሊቃወምና ሊሽረው የሚችል ግን ማንም የለም። ምክንያቱም የክርስቶስ ኢየሱስ ጌትነት በመሐመድ ምስክርነት የቆመ አይደለም። በመሐመድ ምስክርነት አልጸናም፣ በመሐመድ ክህደትም ደግሞ አይቆምም። አይቆምም ብራዝ። ከመሐመድ በፊት የነበረ መሐመድ ገና ሳይሰራ የሚያውቀው ጌታ ይኸው ነው ብራዝ። ይሄ ነው የምንለና አይዟችሁ፣ ርዕስ መቀየር እንችላለን ካልገባችሁ። ናሲ ሜላ ና ግባ እስቲ። እሺ ዳንሻዬ ቤካዬ፣ እሺ እኔ የሚገርመኝ ነገር ሰውየው ወጥቶ እዛ ዋሻ ምናምን ነገር ቃጭቶ ተቀብዬ የመጣው ብሎ ሲያበቃ ከየት አመጣሁት ነው ግን አብርሃምን ወስደው ስዳም ነው ምናምን እያሉ የሚጨቃጨቁት? እኔ እኮ በቅየት ሆነ እንዴ እስልምና ምንድን ነው ነገር እስልምና? እኔ ድፍረታቸው አባታችን አብርሃም እንዴ! ኧረ ተው ግን እንዴ ተው እንጂ። ለአብርሃም ወንጌል እንደተሰበከለት አልገባቸውም? አላወቁም? አላነበቡም? እሱም ፓርት ቁርአን መሰለን የተሰበከው ለአብርሃም ከዘር ተብሎ የተነገረው መሐመድ መሰላቸው እንዴ? ኧረ ተው ግን ጋይስ እንዴ! ይሄ ነገር እኔ እንደ እስልምና ማለት እንደ እስልምና የሚያስቀኝ ሃይማኖት የለም። ዳንሻዬ በጨለማ እውር ሲመራ አስበዋል? ጨለማ ውስጥ ያውም እውር ሲመራ በቃ እንደዛ ብለው እና ደግመተኛ ብለው መሐመድን ካገኘው ዳንሻዬ ካገኘው መሐመድን ደግመተኛ ብለው ዳኒ ተቋርጧል። ሜላዬ እንዴት ነው ያለኝ? አባት ተቋርጧል። ሜላዬ እንኳን ደህና መጣ። ሰላም ነው ወይ አባኩ? ዳንሻዬ እንትን ለመሐመድን ስታገኘው ደግመተኛ ብለው እኮ ብዬ ነበረ። ስታገኘው ደግመተኛ ምናምን ብለው የቃዥው ቅዠት ትክክል አይደለም። አስተካክሎ እንዲመጣ ማለት ነው። ለዛ ነው ኔትወርኩ፣ ለዛ ነው የተቋረጠው። እሺ ሜላዬ እንዴት ነህ? እንዴት ናችሁ? ሰላም ብያለሁ። አላችሁ? ላማን ቤካ አለን ይመስገነው። ሁሉም መልካም እግዚአብሔር ይመስገን። እንዴት ናችሁ? ቦታ ቀይረ ነው ቤት ቀይረ? ቦታ ቀይረ ነው። አልሆነም። ኢንተርኔት እመለሳለሁ። ኔትወርኩ ዛሬ ደህና ነና ዛሬ ገና በረንዳ ያስወጣል ኔትወርኩ። በረንዳ ራስ ወጥቼ በሆነልኝ ምንም በቃ
አሪያ ላይ ምናምን ሜላይ እኔ እንትን መስሎኛል። ጌታን በነበረበት መስሎኝ ነበር። እንዴት አስተዋልክ ግን አንተ? እኔ እዛ መስሎኛል። ተኝተህ ነበር ማለት ነው። ሜላ እኮ የሚያመልጠው ነገር የለም። ምንድነው ተነሳው? ስሜን አነሳችሁኝ ብሎ ነው ኔትወርኩ ድጋሚ አስቸገረ። አይ በመሀል ጠፍታችሁ ነበር። እሺ አሁን መጣችሁ። እሺ ሜላ የምትለን ነገር አለ? ምን አልክ? ተቋርጠ ነው የምትለን ነገር አለ ያልኩ። አሁን ነው የገባሁት። ብዙም አልሰማሁም። ግን ስለ ኢየሱስ አምላክነት ላይ እያወራ ነበር አይደል? ማጠቃላይ እንደሱ አይነት ሀሳብ እያነሳው ነበር። ኦኬ አሪፍ ነው። መቀጠል እንችላለን። ኦዲዮችም ካሉ ኦዲዮች እሺ በአጠቃላይ ኢየሱስ አምላክነት ላይ ጥያቄ ያለበት ሰው ካለ ማውራት እንችላለን። ሰውነቱ ላይም ጥያቄ ያለበት ካለ ማውራት እንችላለን። ከታች እንዲህ ብታስተምሩ ይሻላል እንጂ ከኦርቶዶክስ ቤተክርስቲያን ጋር አትሟገቱ የሚል ኮሜንት ተጽፏልና እስልምናዎቹ የኢየሱስን አምላክነት አይቀበሉም፣ ኦርቶዶክሶቹ ደግሞ ሰውነቱን አይቀበሉም። ለዛ ነው ለሁለቱም ወንጌል የሚያስፈልጋቸው። ሁለቱም የተንሸዋረረ ምልከታ ነው ማለት አምላክነቱ ብቻ ስለተቀበልክ ትድናለህ ማለት አይደለም። ስለዚህ ለዛ ነው ወዳጄ ድንገት ካለ ሰውነቱን ስለማትቀበሉ ሰውነቱ ትዝ የሚላችሁ ከስጋዋ ስጋ ለማለት ብቻ ነው። ማርያምን ለማስገባት ብቻ ነው ሰውነቱ ትዝ የሚላችሁ እንጂ በሰውነቱ የሰራውን ስራ ሁሉ እኛን ለማስተማር ነው ብላችሁ ነው የምታምኑት። ሰይጣንን ለማቅረብ እንዲህ ለማድረግ እንጂ የእውነት ሰው ስለሆነ ያ ፔን ተሰምቶታል ብላችሁ አታምኑ። ለዛ ነው የሚያስፈልጋችሁ ማለት ነው። ስለዚህ በአምላክነቱም በሰውነቱም ላይ ጥያቄ ያለው ሰው ቢገባ አሪፍ ነው። ከስላሴ አማኝ ውጭ ግቡን ብለው ይቻላል። ስላሴን ደግሞ ጆቫዎችም ቴዳ እሺ ያችኛዋን ስለ አርጋት ቴዲ ሳይመጣበት ተውሎ ቴዲ ሳይመጣ ያቺ ሳልጠፋችም አይፎን ሲሆን ታውቃለህ፣ አማርኛ ለመጻፍ ስራ ያስቸግራል። ኦርቶዶክሱ እንዳይልክልህ ግን ዛሬ እኮ የተቸገርነው እሱን ነው። ሙስሊም ጠርተን ኦርቶዶክስ ነበር የነበረው። ኧረ እባክህ እሱ እኮ ነው ችግሩ። ሙስሊም የሚል እያሉኝ ማለት ነው። አንድ ማርያም ታመልዳለች ብለን ብንጽፍ ይገባል። ምን ለማለት ፈልገን ነው? ሙስሊሞች
ተቋረጥኩ። ወገኖች እስቲ ሼር ኮፒ ሊንክ አድርጉት፣ በጌታ ሪፖስት አድርጉት። ጸጋ ይብዛላችሁ። እንደ አዲስ ሪፍሬሽ እናድርገው። ያው ስለቆየን አሁን የቆየን ሰዎች ብቻ ነው ያለነው እና ቶሎ ቶሎ እናድርገው። ተባረኩ። ጸጋ ይብዛላችሁ። ተባረኩልኝ። እሺ ኦዲዮዎች መግባት ትችላላችሁ። ዳን የኔ ለውረድ ሌሎቹ ይግቡ። ታችሁኝ ታብታብ አደርጋለሁ። እሺ እሺ፣ ተባረክ። ተባረኩ። ቴንኪዩ። ታች ሆናችሁ ፕሊዝ ታፕ ታፕ ሼር አድርጉት። እሺ በስላሴ የማታምኑ ሰዎች መግባት ትችላላችሁ። ዳኒ እኔ በስላሴ የማታምኑ ሰዎች አንድ ቀጠና ያለች ሀሳብ ነበረች። እሷን ተናግሬ ልውረድ ትፈቅድልኛለህ? እኔ ወንጌል አማኝ ነኝ። እሺ በምን ላይ አሁን በተነሳው ሀሳብ ላይ ካልሆነ አዲስ ሀሳብ እንዳያሰጭ። አይ አዲስ ሀሳብ እሺ። አዎ ወይ ቆይ በውስጥ እንትን እላለሁ። እንዲህ ከሙስሊሞች ጋር የሆነ እንትን ገብቼ በጣም ትንሽ የሆነ ግራ ያጋባኝ ነገር ነበር። እሱን ከእናንተ እንትን ለማለት ነበረ። በቃ ወይ በውስጥ ችግር የለም። እሺ ፎሎ ባክ አድርጌሻለሁ። ችግር የለም። በውስጥ መስመር አግኘ። ተባረክ። እሺ ተባረክ። ጸጋ ይብዛልሽ። እሺ ዜም ነው የሚለው። ሰላም ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም አመሻችሁ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከኦርቶዶክስ ቤተክርስቲያን ነኝ። ያው አስተያየት ለመናገር ይቻላል አይደል ዳኒ? አይ አሁን አስተያየት ጊዜ አለ። ይቅርታ ብለው አዎ፣ አይ እድሉን ስለማላገኝ ብዬ ነው። ያው ማለት እንደዚህ አይነት ነገሮች በጣም ጥሩ ናቸው፣ ቀጥሉበት ለማለት ነው። አፕሪሺዬሽን ነው። እሺ ተባረክ። ጸጋ ይብዛል። እሺ እሺ፣ ታንክ ዩ። እሺ 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 እውነትን ሰላም ይሰማል? እግዚአብሔር ይመስገን። ከየት ቤተ እምነት ሰማን? ከየት ቤተ እምነት? ቤተ እምነቴ ክርስቲያን ነኝ። ካቶሊክ ማለት ነው? ክርስቲያን ነኝ። ካቶሊክ እያልከኝ ነው ወይ ያለው? ክርስቲያን ማለት ካቶሊክ ብቻ ነው እንዴ? አይደለም እኮ። ኤኒዌይ ስለ ቴዲ አፍሮ ዘፈን ውይይት ነበራችሁ ባለፈው እና ቤኪ የሆንከውን ከየት ነህ ብራዘር? የሆንከውን ብራዘር ንገረን። እሺ ሰኒ ልሰጠው ነው አንዴ ላሲዞ ብዬ ነው ብራዘር። ከየት ቤተ እምነት ነህ? ጊዜ አትፍች። አይ አልሰማኸኝም ያልኩህን። እምነት ነህ ብራዘር? የጠየቅኩህን አልመለስክም። መለስኩልህ። አይ ስለ ቴዲ አፍሮ ዘፈን በጣም ወይ አድርጋችሁ ነበር ባለፈው እነ ቤኪና አንተ። እታችሁ ነህ ስማ፣ በቃ እታችሁ ነህ ስማ ብራዘር፣ እታችሁ ነህ ስማ። በቤተ እምነታችሁ ካፈራችሁ አትግቡ። ይኸው እኛ እኮ በግልጽ በስላሴ አማኝ ከስላሴ አማኝ ውጭ የሆናችሁ ሰዎች ግቡ ነው ያለው። በቃ ራስን አትደብቅ። ጆቫ ዊትነስ ከሆንክ ኦንሊ ጂሰስ ከሆንክ ገብተህ ሞግት። በቃ ማንም ሰው ማን ነው የስላሴ አማኝ ያልሆነ የትኛውም ቤተ እምነት ገብቶ መሞገት ይችላል። በቃ ቤታችንን ከፈትን እኮ ብራዘር። ሜላዬ እናቶች እኮ ይኖሩ ታውቃለህ። ውሃ የምር ጠምቶኛል። አጠገብ ያልያዝኩም ደግሞ ቦታዬን ቀይሬና ትንሽ እንጠጣ።
ቴንክ ዩ ሰኒ። ወደ ወንዝ ልትሄድ ነው? ወንዝ ልውረድ ወንዝ ልውረድ፣ ካለዛ አልችለውም። እሺ ይቻላል ይቻላል። እሺ ከስላሴ አማኝ ውጭ የሆናችሁ ሰዎች ካላችሁ መግባት ትችላላችሁ፣ ማውራት እንችላለን፣ መነጋገር እንችላለን። በተለይ ኢየሱስ አብ ነው ብላችሁ የምታስቡም ካላችሁ መግባት ትችላላችሁ፣ በዛ ቶፒክ ላይ ማውራት እንችላለን። ወይም ደግሞ የኢየሱስ አምላክነት ላይ ምን ጥያቄ ያለባችሁ ካላችሁ መነጋገር እንችላለን። መሲ ጎል የሚል አካውንት እሺ ጠቁሯል፣ ይሰማሻል? መሲ ጎል እሺ ጌስት ላይ መቀበል የምትችሉ ሰዎች ሞዴሬተሮች እስቲ ተቀበሉ። እኔም ብያለኝ ለምን ወይም አንድ ቁጥር ጻፉልን። ታች ማናል? እሺ ዝም ነው የሚለው አላዛር ኦርቶዶክስ መሰለኝ እሱ። ኦርቶዶክስ ነው ወዳጅ፣ ቅድም ያወራ መሰለኝ። አዎ ሜሎስ፣ እኔ በኦርቶዶክሳዊት ቤተክርስቲያን አማኝ ነኝ። ያው ንግግራችሁን ሰምቼ ነው የገባሁት። እናንተን የምታስተምሩትን አንዳንድ ነገሮች እንዲሁ ለመስማት ነው የመጣሁት። ማለት እንደዚህ ብዙ ጊዜ በስላሴ አማኞች ውስጥ የሆነ አለመግባባት ነገር ሊፈጠሩ ይችላሉ። በሌላ ዲኖሚኔሽን ልንለያይ እንችላለን። ነገር ግን እነሱን ወደ ጎን አድርገን በጣም ብዙ ክፍተት ያለበት ቦታ ላይ ብናተኩር፣ እንደዚህ አይነት ነገሮች ቢለመዱ፣ አብዛኛውን ነገር እኛ ሀገር ኦርቶዶክስና ፕሮቴስታንቱ ብዙ ጊዜ ሲታገል ሲጣላ ነው የምናየው እና እነዚህም ወደ ጎን ትተን ትንሽ በእንደዚህ አይነት ትልቅ ነገር በሆነች ነገሮች ላይ ብናተኩር የሚል ለመናገር ነው መጥቼ ነበር። ያው እያዳመጥኳቸው ነው የሚሉኝ። እሺ መልካም። እሺ የጌታችን የኢየሱስ አምላክነት ላይ ጥያቄ ካለባችሁ መግባት ትችላላችሁ፣ መነጋገር እንችላለን። ሰውነቱ ላይም እንደዛው። ምክንያቱም ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ አንዱን ይዞ አንዱን መቶ አይቻልም። አምላክነቱን ብቻ እቀበላለሁ ሰውነቱን አልቀበልም ማለት አይቻልም። ሰውነቱን ብቻ ነው አምላክነቱንም አልቀበልም ማለት አይቻልም። 1% ስለሆነ ኢየሱስ አምላክነቱንም ሰውነቱንም መቀበል ግዴታ ነው። የዘላለም ሕይወት ያለው በዛው ስለሆነ ማለት ነው። ስለዚህ በሁለቱም ባህሪያቶቹ ላይ ጥያቄ ያለባችሁ ሰዎች ካላችሁ መነጋገር እንችላለን። ኢየሱስ ደግሞ ራሱ አብ ነው ብላችሁ የምታምኑ ካላችሁ እንደ ኦዲዮች ጂሰስ እናንተ መግባት ትችላላችሁ። ወይም ደግሞ የዋ ምስክር፣ እኔ እንኳን የዋ ምስክር እኔ ያጋጥሞኝ አያውቅም። ቲክቶክ ላይ አንድ ልጅ ብቻ ነበር አይደል ትዝ የሚለኝ ኦርቶዶክስ ነኝ እያለ ይገባ፣ ግን የዋ ምስክር የሆነ ልጅ ትምህርት ሁሉ እሱ ትዝ ይለኛል። ስሙን ታስታውሷል? አንድ ልጅ ነበር። ማን ነበር? ረሳው ተቀር አስታውሰዋለሁ። መስቀል የሚያደርግ እንደዛ ነገር የሆነ ብቻ ፕሮፋይሉ መስቀል ነው የሚያደርገው። ኦርቶዶክስ ነኝ የሚለው ግን ያው ኦን ልጅ ጆቫ ዊትነስ ሆኖ አገኘ ነው መጨረሻ ላይ። ጆቫ ዊትነስ ሆኖ መጨረሻ ያ እሱ ብቻ ነው ያጋጠመኝ እኔ ቲክቶክ ላይ ማለት ነው። ከዛ ውጪ እንግዲህ ኦል ጂሰስ ብዙ አሉ። እነሱ እንደውም ቢገቡ አሪፍ ነበር።
ካልሆነ ወንጌል አማኝም ሆኖ ጥያቄ ያለበት ሰውም ካለ መቀበል እንችላለን። አሪፍ ነው። እሱም እስኪመጡ ድረስ እስከሚመጡ ድረስ ጥያቄ የፈጠረባችሁ ሰዎች ካላችሁ ኢየሱስ አምላክነት ሰውነት ላይ መነጋገር እንችላለን። ዋናው ጉዳይ እሱ ስለሆነ አንዳንዱም ሳያውቅ ኦሊጂሰስ ስለሚሆን ሲፋቅ ማጥናት ያስፈልጋል። በአብዛኛው ደግሞ በኢየሱስም የሚያምን ኦንሊ ጂሰስ የሚባለውም በራሱ በኢየሱስ የሚያምንም ይመስለዋል ብዙ ጴንጤ። ልክ ነው። ብዙ ሰዎች በኢየሱስ ኦንሊ ጂሰስ ስለሚል ስሙ ኢየሱስ አምላክ እንደሆነ የሚያምን ክርስቲያን እኮ የሚመስለው ብዙ ጴንጤ አለ። ያ እንደዛ የሚሸወድ አለ። ማን ነው እሱ አሁን እንትን የሰጠኝ ልብ ቅርጽ የሰጠኝ? ሎዛ ናት እኮ። አላየሁም። አይገርምም? ምንም ነገር ለዛ ነው ሎዛ ናት። በስውር ነው እንዴ ሳይታይ? ጊፍት ነው? ጊፍት ቤተሰብ ሆና ጊፍት በአካል ነው እሷ የምትሰጠው። ኢንቪዚብል ነው እሷ እሷ መርፌ ነው የምትሰጠው። እባክህ ትንሽ እንደ አፍሪካ እስቲ እሺ። አዩ ናት። አዩ ሰላም ሰላም። አዩ ተቋረጥኩ እንዴ? አይ አለ። አዩ አልተሰማትም። ቅድምም ለዛው ሰላም ነው። ሰላም እንዴት ነህ? እግዚአብሔር ይመስገን አለሁኝ። በኢየሱስ ክርስቶስ ጉዳይ ላይ ትንሽ በሰው ኢየሱስ ክርስቶስ ሙሉ ለሙሉ ልክ እንደኛ ሰው ነው ወይ የሚለውን ትንሽ እንትን ለማለት ፈልጌ ነበር። እሺ ከየት ነህ ግን? መጀመሪያ እኔ ፕሮቴስታንት ነኝ፣ ግን እንደ ጥያቄ የማቀርበው አንድ ጥያቄ አለ። ኢየሱስ ክርስቶስ ሙሉ ለሙሉ ልክ እንደኛ ሰው ነው ወይስ በስጋ የተገለጠ እግዚአብሔር ነው? ያህዌ በስጋ ተገልጦ ነው ወይስ ልክ እንደኛ ሰው ነው? ሙሉ ለሙሉ ሰው ነው? ሙሉ ለሙሉ ሰው ያልሆነ ፍጥረት አለ እንዴ? መድኃኒታችን ኢየሱስ ክርስቶስ እንደዛ ይመስለኛል። በስጋ የተገለጠ ያህዌ ነው ብዬ ነው ማምነው እኔ። ስጋ ስትል ራሱ ምን ማለት ነው? ከድንግል ማርያም ስጋ ነስቷል። ስለ ኃጢአታችን ስለ በደላችን ለመሞት በስጋና በደም እንዲሁ ተካፈለ እንደሚለው ማለት ነው እኮ። ታዲያ ስጋ ማለት ምን ማለት ነው? ስጋ ማለት የፊዚካል የሚጨበጥ የሚዳሰስ ሰው፣ የሚጨበጥ ቢዳሰስ ሰው፣ የሚጨበጥ የሚዳሰስ ግን በስጋ የተገለጠው ያህዌ ነው እኮ። አሁን እኮ ሰው አልከኝ እኮ። የሚጨበጥ የሚዳሰስ ሰው ነው አልከኝ። ትክክል። አዎ ማለቴ ኢየሱስ ክርስቶስ የሰው መንፈስ አለው ወይስ መለኮት ነው በስጋ የተገለጠው? ለምሳሌ እኔ እናንተ መንፈሳችን ፍጡር ነው፣ የሰው መንፈስ ነን፣ በስጋችን ውስጥ አለን። ግን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠ ያህዌ ነው። እኛን ለማዳን ከድንግል ማርያም ስጋን የነሳ ነው ወይስ የሰው መንፈስም የመለኮት መንፈስም ሁለት መንፈስ ነው ያለው? መጀመሪያ በስጋ ተገለጠ ስትል እሱ ራሱ ምን ማለት ነው? እሱን መጀመሪያ ክሊር አውት ብታደርገው አሪፍ ነው። በስጋ ተገለጠ ስትል ምን ማለት ነው? በስጋ መጣ፣ ከድንግል ማርያም ስጋን ወሰደ። ያ ማለት ፊዚካል ያስፈልገዋል ለመሞት፣ ለመገረፍ፣ መከራችንን ለመቀበል። ስፒሪትን ልትገርፈው አትችልም። መሞት ማርያም ሰው ነች? አዎን ሰው ናት።
በጣም ጥሩ። ስለዚህ ከማርያም የወሰደው ምንድን ነው? ስጋ ነው ሊወስድ የሚችለው። ማርያም የሌላትን ነገር ሊወስድ ይችላል? በጭራሽ። ስለዚህ ማርያም ሰው ከሆነች እሱ ሰው አይደለም? ስጋ ብቻ ነው የወሰደው እኮ። ስጋ ማለት ስጋ ምንድን ነው? ስጋ ማለት ይሄ ማለት አንተ አሁን ለምሳሌ ስጋ ብቻ ነው እንደዛ ይባልማ። ጥያቄው ራሱ ልክ አይደለም። ማለት ስጋ ብቻ አንተ ስጋ ብቻ አይደለም፣ የመንፈስና ስጋ ወይም ነፍስና ስጋ ነህ አይደለ? ኢማቴሪያል የሆነ ክፍል አለ፣ የማትጨብጠው ማዳስሰው መንፈስ ክፍልህ ማለት ነው። ደግሞ የሚጨበጥና የሚዳሰስ ደግሞ ክፍል አለ ስጋ። የሁለቱ ነገር ውቅር ነህ አይደለ? ሲጀመር እንደዛ መከፋፈሉ ራሱ ጥሩ አይደለም። መጽሐፍ ቅዱስ የሚያቀን ሰው በሚል ነው። ስለዚህ ሰው በሚለው ነው የሚይዘው እኮ። አውገባኝ። ሰው ሲባል ምን እየተባለ ነው? ልክ እንደኛ ኢየሱስ ክርስቶስ ሁለት መንፈስ ነው ያለው ነው እያልክኝ ያለው? የሰው መንፈስና መጀመሪያ ስለ ኢየሱስ ስናወራ ኢየሱስ ሰው ነው ይለናል መጽሐፍ ቅዱሳችን ወይንስ አይለንም? ትክክል። ሰው ነው ይላል። ሰው ነው ጊዜ ሰው ነው ካለን ሰው ያልሆነ ሰው አለ መጽሐፍ ቅዱስ ላይ? ለዛ አይነት ትምህርት አለው? ለምሳሌ ዘፍጥረት 18 ላይ ታስታውሳለህ? አብርሃም ጋር የመጡት ሶስት ምኖች ይላቸዋል። ንገረኝ፣ ምኖች ናቸው? ሶስት መጽሐፍ ቅዱስ ሶስት ሰዎች ይላል አይደለ? እሺ፣ ሰው ናቸው እንዴ? ምንድን ናቸው? ሰው ናቸው? ንገረኝ። አንተ አይደል ጠቅሶን ያነሳው እኮ። አንተ ክፍሉንም ታውቀዋለህ ብዬ ነው። አንደኛው ያህዌ ነው፣ ሁለቱ መላእክት ናቸው አይደለ? ክፍሉንማ አውቀዋለሁ፣ ግን አንተ አይምሮ ውስጥ ያለውን ስላላወቅኩኝ እንዴት ምትረዳዋል የሚለው ለማወቅ ስለፈለግኩኝ ነው። ያ ማለት አንደኛው ያህዌ ነው፣ ሁለቱ ደግሞ መላእክት ናቸው፣ ወደ ሎጥ የሄዱት ማለት ነው። እና ሰው ያለው ማን ነው? እዛ ጋር ዘፍጥረት 18 ላይ ሙሴ። ሙሴ እንደዛ ብሏል። እየተናገረ እየተረከ ያለው ሙሴ ነው አይደለም? ሙሴ ምን ሲጀምር ዘፍጥረት ምዕራፍ 18 ቁጥር 1 ላይ ምን ብሎ ነው ሙሴ ጻፈልን? ማን ተገለጠለት ነው የሚለው? እግዚአብሔርም ለአብርሃም ተገለጠለት። በጣም ጥሩ። በቃ የጸሐፊው ማን ነው ብሎ ነው የጠራው? እግዚአብሔር እንደተገለጠለት ነው የሚናገረው። በጣም ጥሩ። ስለዚህ አብርሃም ሲያይ ምን መስሎ ነው የታዩት? መስለው ታዩት አይልም። የአብርሃም አንደርስታንዲንግ ነው እሱ። ኖ አይደለም። ሶስት ሰዎች አብርሃም ጋር መጡ ነው የሚለው። አይደለም የመጣውን ማይነገረን ዘፍጥረት 18 ቁጥር 1 ላይ እግዚአብሔር ተገለጠለት ነው የሚለን አይደል? እግዚአብሔር ተገለጠለት ብሎ ጸሐፊው እግዚአብሔር ሰው ነው አይለንም። መጀመሪያ የስቶሪውን አውትላይን በደንብ መረዳት አለብን። ጸሐፊው ሲጽፍልን ማን እንደተገለጠለት ያውቃል። ስለዚህ ለዛ ነው ሲጀምር ገና ቁጥር 1 ላይ እግዚአብሔር በመምሬ አድባር ስር ዛፍ ተገለጠለት ይላል አይደል? ከዛ ላይ ቁጥር 2 ላይ ከአብርሃም ፖይንት ኦፍ ቪው ነው የሚነግረን። አያ አይደል የሚለው? ትክክለው። ከዛ በኋላ አይኑን አነሳና እነሆ ሶስት ሰዎች በፊቱ ቆመው ነበር ይላል አይደለ? በቃ ስለዚህ አሁን ጸሐፊው ምን እያደረገ ነው? ምን አድርጎ ነው እየተረከልን ያለው? አብርሃም ያየውን ነገር ነው እየነገረን ያለው እንጂ ጸሐፊው ማን እንደተገለጠ ያውቃል። የተገለጠለትን እግዚአብሔር አለን። ከዛ አብርሃም ያየው ደግሞ ሲነግረን ሶስት ሰዎች በፊቱ ቆመው አየ። ስለዚህ የሚያየው ማን ነው? አብርሃም ነው። ሶስት ሰዎች ያለው ማን ነው ነው ማለት እኮ። ሶስት ሰዎች አየ። ማን ነው ያየው? አብርሃም አይደል እኮ። አየ እያለ እየነገረን ያለው ማን ነው? ጸሐፊውማ ሙሴ ነው እንዴ? ምን አየ ነው ያለው? ከአብርሃም ፖይንት ኦፍ ቪው እየነገረን ያለው አብርሃም ያየውን ነው እየነገረ ያለው እኮ። ሙሴ እየነገረን መሆኑ እኮ ነው ዋናው። ሶስት ሰዎች ሙሴማ ያን አካል ማን ብሎ ነው የጠራው? ማን ተገለጠለት ነው ያለ እኮ። እግዚአብሔር ተገለጠለት ነው የሚለው አይደለ? ሙሴ ነው ይሄንን የሚለው። ስለዚህ እግዚአብሔር ነው ያለን። ሙሴ ሲነግረን እግዚአብሔር አለ። ሲገለጥ ግን በሰው ቁመና ስለሆነ የተገለጡት አብርሃም ሲያይ ሶስት ሰዎች ሆኖ ነው ያያቸው። ሙሴ ያላለው እያልክ ነው? ሙሴማ እግዚአብሔር ብሎ ነው ያስቀመጠልን። ለዛ ነው ሰዎች አብርሃም ሶስት ሰዎች ናቸው ብሎ ስለተረዳ አይደል እንዴ ምግብ ያላቸው? አይ ሰዎች የሚላቸው እስከሆነ ሙሴ ምግብ ያላቸው ረቱ አይደለም እኮ። አይደሉም ወይ እነዚያ
ሰዎች በልተዋል ጠጥተዋል አይደለ እኮ እሱን ቆይ ያልኩ ነው። አብርሃም ማለቴ የተረዳው አብርሃም የተረዳው ሰው መሆናቸውን አይደል? ሲያያቸው ሰው መስሎ ታዩት። ትክክል። እሱ እንደዛ ነው በጣም የሚያስበው። ስለዚህ እንደዛ ብሎ ስላሰበ ምን አላቸው? ኑ ግቡ፣ ውሃ ልስጣችሁ፣ ምግብ ላቅርብላችሁ አላቸው አይደል? ማለት ያ መጀመሪያ ላይ እንደዛ ቢያስብም ከዛ በኋላ ግን ማን እንደተገለጠለት ያውቃል አይደል? አብርሃም በኋላ ነው ያወቀው። አዘ ሞመንት ግን ሲያያቸው ሰዎች እንደሆኑ ነው የተረዳው። ግን ሙሴ አይን የምልህ ሙሴ ሰዎች ካላቸውስ? ሙሴማ እግዚአብሔር ነው ያለን። አይ ሰዎች ካላቸው ሙሴ ሰዎች አይላቸው ካላቸውስ? አሳየኛ ካላቸው ወደ ሰዶም እኮ ሲሄዱም እኮ ራሱ እግራቸውን አጥቧል። ሰዎቹ ይላል ሙሴ ሲተርክልን። ሁለቱ ሰዎች መላእክት ይላቸዋል። ደግሞ ከዛ በኋላ ሰዎች ይላቸዋል። ሰዎች እያለ ይናገራል። ቁጥሩን አሳይ። ለምሳሌ ቁጥር 22 ላይ ምን ይላል? እስቲ አንብቡ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። አብርሃም እያናገረው ያለው አለ አይደለ? ማንን ነው እያናገረ ያለው? አብርሃም የሚያወራው ከእግዚአብሔር ጋር ነው የሚያወራው። አንደኛውን ሰው አይደለ? አንደኛውን ሰው እግዚአብሔርን ነው እያወራ ያለው። ትክክል። ግን አንደኛውን ሰው ሶስት ሰዎች ነበሩ። አንደኛውን እያናገረ ነው። ያህዌ እኮ ነው የተገለጠው ወዳጄ፣ ሰው አይደለም። ያህዌ እኮ ነው አለ አይደለ? በሰው ፎርም አንተ እኮ ገባኝ እኮ እሱን እኮ አስረዳው። አብርሃም ያየበትን መንገድ፣ ጸሐፊውን ያየበት መንገድ እያስረዳውን ያለሁት። ሲቀጥል ሀሳቡ ምንድን ነው? እዛ ጋር ያሉት ፐርሰን ከሚለው አንጻር ማየት እንችላለን። ጀስት ሊትራሊ እንደኔ እናንተ ስጋና አጥንት ያላቸው ማለት አይደለም። ሰው የሚለው ስጋና አጥንት የላቸው ማለት ነው። የላቸው በደንብ ምን እንዴት በሉ? እንዴት በሉ? የበሉት እኮ ጋብዛቸዋል እኮ አብርሃም። ይኸውልህ የመጀመሪያው ነገር አብርሃም እንዴ ሜሊ እንደዛ አይደለም። ጋብዟቸው በልተዋል። እዛ ደግሞ ሎጥ ደግሞ እግራቸውን ራሱ አጥቧል። እንዴ ፋንተም ነገር ከሆኑ የሆነ ፎርም ያዙ ከሆነ እንደ ፊዚካል እግራቸውን ሊታጠቡ አይችሉ። አብርሃምም በባካችሁ ቁጭ በሉ ብሎ ምግብ ጋብዟቸው በልተው ፊዚካልማ አላቸው። ባይሆን በዚያን ሰዓት ላይ የተገለጡበት ስጋ ነው ልትለይ ነው የምችለው እንጂ ጭራሽ ስጋ የላቸውም እንኳን ማለት አንችልም። ምንድነው ኔትወርክ አስወጣው መሰለኝ። አንዴ ቆይ፣ ኔትወርክ አስወጥቶት ነው። ታገስ። እሺ ቸርች የት ነው? ፕሮቴስታንት ነኝ። ፕራይቬት ስለሆነ ለአንተ ብነግርህ ችግር የለብኝም። ግን ፕራይቬት የሆነ ፕሮቴስታንት አለን? አይ ፕራይቬት። እሺ ይቅርታ ተመለሻለሁ። እሺ ምን እያልኩ ነበር? አይቱ ጋር እንደወጣው ራሱ አላስታውስም። አይ ስጋ ነው። ስጋ በስጋ ነው የተገለጡትና ስጋ ነበራቸው ስጋ የላቸውም ስትለኝ ጊዜ ምግብ እንደበሉ ሎጥ እግራቸውን እንዳጠበ ምናምን እያወራን ነበር። አሪፍ። እሺ እዛ ጋር በስጋና አጥንት እንዳላቸው የሚገልጽ ምንም አይነት ቨርስ የለንም አይደል? አይ በሉ እኮ ሊበሉ ይችላሉ እንዴ? ለእግዚአብሔር የሚሳነው ነገር አለ እንዴ? ምንድን ነው እንዴ? መንፈስ ይበላል ልትለኝ ነው ወዳጅ? እግዚአብሔር በባህሪው የሚበላ አይደለም ስንል ምን ማለታችንም? በምግብ መኖር ልክ እኔ እናንተ ምግብ ያለ ምግብ መኖር አንችልም አይደል? እግዚአብሔር
ምግብ፣ ውሃ እንደዚህ ነገሮች አያስፈልጉትም። እሱን እናውቃለን። እግዚአብሔር ግን ላድርግ ቢል ላያደርግ የሚችለው ነገር የለም። ምንም ጥያቄ የለውም። እዛ ክፍል ላይ ዘፍጥረት 18 ላይ አድርጓል። ያን ነገር አድርጓል ማለት ሊትራሊ ስጋና አጥንት እንደኔና እንዳንተ ስጋ ነበረው ማለት አይደለም። እንደዚህ አይነት የለው ማለት ስጋ የላቸውም እያልከኝ ነው? የላቸውም። ስጋ አጥንትም የላቸውም ወዳጅ። ሎጥ ምናቸውን ያጠበው? ስጋና አጥንት ሊትራሊ የላቸውም እያልኩ። መንፈሳቸውን ያጠበው አትለኝም መቼም። አይደለም፣ በሰውነት አምሳል ተገልጦለታል። አይደለም፣ ሎጥ ምናቸውን ያጠበው? በሰውነት አምሳል ተገልጦለታል እኮ እያልኩ ነው እኮ። ምናቸውን ያጠበው? እንግዲህ ደጋግሜ እንድነግርህ ከፈለክ ትችላለህ መጠየቅ፣ ግን አሰልቺ ነው። ካልሆነ ችግር የለም። በሰውነት አምሳል ተገለጠ ማለት ምን እንደሆነ ትረዳለህ? ምን እያልኩ ነው ያለሁት? ምን ማለት ነው? በሰው አምሳል ተገለጠ ሲባል ጊዜ የሰውን ስጋ ለጊዜውም ቢሆን ቅጽበታዊም ቢሆን የሰውን ስጋ ለብሶ መጣ ነው። ፊዚካሊ እንደኔና እንዳንተ ፊዚካሊ የሆነ ስጋና አጥንት ያለው አይደለም። ግን እኛ በምንረዳበት መንገድ ልክ እኔ 2 እግር፣ 2 ዓይን፣ 2 ጆሮ ምናምን እንዳለኝ በዚህ አይነት መንገድ ሊገለጥ ይችላል። ተገልጦም አይተናል። እኔ እሱ አይደለም ችግሬ። እግራቸውን አጥቧል አይደለ ሎጥ? ግን ፐርማነንት የሆነ ስጋና አጥንት ያለው ልክ ነው። ፐርማነንት እያልኩኝ አይደለም የሚኖር ልክ እንደ እናንተ ስጋና አጥንት ያለው ጅማሬና ፍጻሜ ያለው የሚደክመው የሚራብ የሚጠማ ስጋና አጥንት ያለው አይደለም የተገለጠው። ግን በሰው ቁመና ሰው በሚረዳበት መንገድ ተገልጦለታል። ችግር የለም። እኔ ይሄ ሁሉ ችግር የለብኝም። አብረው ለዘላለም ከሱ ጋር የሚሆን ነው አላልኩም? ችግር ከሌለብለም ሲገለጡ ጊዜ በሚገለጡ ሰዓት ላይ ፊዚካል ቦዲን አሲዩም አድርገው መገለጥ ይችላሉ፣ ለአብርሃምም ለሎጥም። ስለዚህ ሎጥ እግራቸውን አጥቧል። እግራቸውን ካጠበ ካኔው ማጅን መንፈስ ነው አይስጋና ደም የለውም ወይም ደግሞ ፊዚካል ነገር የለም ስትል ትንሽ ይከብዳል። ሜዲ ምንም አይከብድም። ምናቸውን ያጠበው ስልህ እኮ አሁን እግራቸውን አጠበ አለ። በሰውነት ቁመና ተገለጡለት እኮ እያልኩ እኮ። እኔ ቁመና የሚለው ነገር አልገባኝም። ሜዲ ምን ማለት ነው? እሱን ነው እያስረዳው ያለሁት እኮ። በዛ መንገድ አፒር አደረጉ እንጂ እንደኔና እንዳንተ ሰው አይደሉም እያልኩ ነው። እኔ ሰው ናቸው አላልኩም፣ መላእክት ናቸው ይላቸው። መላእክት ናቸው ግን ሰዎች ብሎ የጠራበት ምክንያት እንደዛ በሱ ሐሳብ ከተስማማን የዘፍጥረት ምዕራፍ 18 እና ዘፍጥረት ምዕራፍ 19 ያለው ሐሳብ ከጌታ ከኢየሱስ ክርስቶስ ጋር በፍጹም አይገናኝም። ምክንያቱም ጌታ ኢየሱስ እንደኔና እንዳንተ ስጋና አጥንት ነፍስ ያለው ሆኖ ነው የተገለጠው። ኦኬ እሺ፣ ይሄንን ካልፈለገው እዚህ ክፍል ላይ ብናገኝ ደስ ይላል። አያስኬድማ። ይሄና የዘፍጥረት 18 እና የኢየሱስ ክርስቶስ በጣም የተለያየ ነው። ኢየሱስ ክርስቶስ ሰዎች ይላቸዋል። ሰዎች ለምን ጠራቸው ነው የኔ ነጥብ። ተደርባ አታወራ እኮ ነገርኩ እኮ። ማለት መቀበል አለመቀበል ያንተ ፋንታ ነው። እኔ ለጠየቀኝ ምላሽ የሰጠው ነው። የዘፍጥረቱ ሐሳብና የኢየሱስ ሐሳብ ፈጽሞ የተለያየ ነገር ነው። ኢየሱስ ተጸንሶ የተወለደ ነው። ስጋና አጥንት የያዘ ነው። በቁመት ያደገ ነው። ካልበላ የሚርበው ነው፣ የሚጠማው ነው፣ ሲደክመው የሚቀመጥ ነው። ዘፍጥረት ምዕራፍ 18 እና 19 ያሉት ላይ ደግሞ እንደዚህ አይነት ባህሪያቶች የሉባቸው። ለአብርሃምና ለሎጥ በሚገባቸው ፎርም በሰውነት ቁመና ተገለጡ። ኢየሱስ ክርስቶስ ግን ካልበላ የሚደክመው ነው፣ ካልጠጣ የሚጠማው ነው፣ መንገድ ሲራመድ የሚደክመው ነው፣ እንቅልፉ የሚመጣበት ነው፣ የሚተኛ ነው። ኦኬ፣ እነዚህም በሙሉ እስማማለሁ። የሰውነት ቁመና የሚለውን ብቻ አንተ አብራራልኝ እንጂ አሁን ያልካቸውን በሙሉ እስማማለሁ ካንተ ጋር። በቃ የምትስማማ ከሆነ ኢየሱስ ክርስቶስ ፍጹም ሰው ነው ማለት ነው። አይ እሱ ላይ እንመጣበታለን። ግን የሰውነት ቁመና ይሄ ነው ፖይንት። ስለዚህ ዘፍጥረት 18 ላይ ያለው ሐሳብና ኢየሱስ ክርስቶስ አሁን ወደ ዘፍጥረት የትኮ የኢየሱስ ክርስቶስ ፍጹም ሰውነት ፍጹም ሰው አይደለም ለማለት ነው አይደል? የትኮ ኢየሱስ ክርስቶስ በስጋ የተገለጠ ያህዌ ነው። እኔ ደግሞ እሱን ማኛ ምናምናለን እኮ ነው ማለቴ
ኢየሱስ ክርስቶስ ለምሳሌ አንድ ፐርሰን ነው አይደለ? ሁለት ባህሪ አንድ ፐርሰን ነው አይደለ? አንድ አካል ሁለት ባህሪ ነው አይደለ? እንደዛ ነው የምታምነው አንተም? እንደዛ ነው አንተ? እንደዛ ታምናለህ አንተ? አዎ እኔ አንድ አካል ሁለት ባህሪ ብዬ አምናለሁኝ። እሺ አንደኛው ባህሪ ምንድን ነው? አንደኛው ባህሪ የሰው ባህሪ፣ የስጋ ባህሪ የእግዚአብሔር አይደለም፣ የሰው ባህሪ ነው። እሺ የሰው ባህሪ ማለት የኔና ያንተ ባህሪ ማለት ነው? የኛ ሙሉ ጠቅላላ አይደለም። እኔ እናንተ ስጋ ብቻ አይደለም ያለን። የሰው ባህሪ የምትለው የኔና ያንተ አይነት ነው ወይ? አይደለም፣ በከፊል ነው። የስጋ ባህሪ ነው። የኔና ያንተ ያልሆነ ከፊል የሆነ ባህሪ አለ በምድራችን ላይ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አለ ወይ እያልኩ ነው። እንደዚህ አይነት ፍጥረት አለ? የለም፣ ፍጥረት እንደዚህ የለም። ከሌለ ብቻ ነው በስጋ የተገለጠ እግዚአብሔር። ከሌለ የሰው ባህሪ ልትለው አትችልም። የሰው ልትለው አትችልም። ግማሽ ጎዶሎ ሰው የለማ። ኖ አይደለም። ሰው ካልከኝ አንድ የሰውነት ባህሪ ነው ያለው፣ ሌላ አይደለም። ማን ነው እንደዛ ያለው? እንዴት ማን ነው እንደዛ ያለው? ያለው ሰው አንድ ነው ወዳጄ። ሁላችንም አንድ ነው። አንድ አዳም ነው ያለው። አይ ቆይ፣ ለምሳሌ ኢየሱስ ክርስቶስ አንድ እኔነት ነው አይደል ያለው? እሱ ሌላ ጉዳይ ነው። ስለ ባህሪ ነው ነጥቡ። አንድ እኔነት ነው ያለው ወዳጄ። ያወራን ያለን እኮ ስለ ባህሪ ነው። ገባኛው። አንድ እኔነት ነው ወይ ያለው? ስለ ፐርሰን ነው እየጠየቀኝ ያለው። ሁለቱን እኮ ፐርሰንም አንተ አሁን ለምሳሌ ማንነትም ምንነትም ፐርሰንም አለ ኔቸርም አለ አይደለ? ኔቸር ከፐርሰን የተለየ ሙሉ ሰው ነህ አይደለ? ሲጀመር ጥያቄው ራሱ ልክ አይደለም። ሙሉ ሰው ነህ አይባልም። ሰው ኮንኩኝ ሰው ነኝ። ጎዶሎ ሰው የለም። ለምሳሌ እሺ እኔነት ከሌለህ የሰው እኔነት ከሌለህ ላይኖረኝ አይችልም። ሰው ኮንኩኝ አለኝ። ባህሪና ፐርሰን የሚነጣጠሉ ነገሮች አይደሉ። በጣም ጥሩ። ኢየሱስ ክርስቶስ የሰው እኔነት አለው እንዴ? እሱ እኮ ነው እያወራን ያለ ነው ወዳጄ። እሱ ነው። በጣም ጥሩ። ኢየሱስ ክርስቶስ የሰው ሚውት አድርጎ ካልሽ የሰው እኔነት ካለው ቆይ እያወራን ያለ ነው ስለ ባህሪ ነው። ባህሪውን እንጨርስ መጀመሪያ፣ ከዛ በኋላ ወደ ፐርሰን ወደሚለው ሀሳብ እንመጣለን። እኮ ስለዚህ ኢየሱስ አሁን ከመጽሐፍ ቅዱስ አሳየኝ። ኢየሱስ ግማሽ ሰው መሆኑን አሳየኝ። እሱ ግማሽ ሰው የሚባል ግማሽ ሰው እኮ አይባልም። ታዲያ አንተ እኮ እያልከኝ ሙሉ ሰው አይደለም አልከኝ። በስጋ የተገለጠም ሰው ይባላል እኮ። ሙሉ ሰው ካልሆነ ሙሉ ሰው አለመሆኑን ግማሽ ሰው መሆኑን አሳየን ከባይበል። ግማሽ ሰው አይባልም በስጋ መላእክት እንኳን ሙሉ ሰው አለመሆኑን አሳየኝ። ሙሉ ሰው አለመሆኑን አሳየኝ። ኢየሱስ ክርስቶስ አንድ እኔነት ነው ያለው። አሳየኝ ከመጽሐፍ ቅዱስ። በጣም ጥሩ። እኔ ብሎ ነው የሚናገረው። ስለ እኔነት አልጠየቅኩም፣ ስለ ባህሪ ነው የጠየቅኩ። ስለ ፐርሰን አልጠየቅኩም። ስለ ፐርሰን። እሺ ባህሪና ፐርሰንን ዲፋይን አድርግልኝ መጀመሪያ። እሺ እንደዛ ከሆነ ያቀላቀልክን ያለው። ቴንክ ዩ። እሺ አካል ማለት ወይም ደግሞ ፐርሰን ማለት እኔነት፣ የእውቀት የፈቃድ ስሜት ባለቤት የሆነ እኔ የሚል ወይም አንተ ብሎ ሊናገር የሚችል እሱ ፐርሰን ይባላል። ባህሪ ደግሞ ማለት ምንነትህ፣ ያንተ ምንነት ምንድነው ስትባል ሰው የምትለው ይሄ ባህሪ ይባላል። ወይም ደግሞ ፐርሰኑ ያለው ኔቸር ባህሪ ይባላል። ምንነት ማለት ነው። እሺ አሁን የመጀመሪያው ልዩነታችን እሱ ጋር ነው። ኦኬ ምን የትኛው? ፐርሰን የሚለው ላይ። ኦኬ ፐርሰን እንዴት ነው ዲፋይን የምታደርገው አንተ? ፐርሰን ማለት ባህሪ የሚገለጥበት። ትክክል። የባህሪ መገለጫ ነው አይደለ? በቃ እኮ አንተ ግን ዲፋይን ያደረግከው እንዴት ነው? ባህሪ የሚገለጥበት የባህሪው ባለቤት ባህሪን የሚገልጽ እኔ የሚል አይደለም። እኔ ዲፋይን ካደረግኩ በኋላ ወደ እኔ ዴፊኒሽን ማትምጣ። መጀመሪያ ዲፋይን ያደረግከው ነገር ምን ብለህ ነበር? እኔ የሚል እውቀት ያለው የእውቀት የፈቃድ የስሜት ባለቤት ይሆን እሱና የኔ አንድ አይነት አለ። ያንተ ዴፊኒሽን እና የኔ ዴፊኒሽን አንድ አይደለም። ችግር የለም። እሺ ግን እኔነት አይደለም እኔ የሚለው አይደለም ፐርሰን። አረ ችግር ያለው ወዳጄ፣ ችግር የለውም ይላል። ችግር ያለው እንጂ እኔ የሚለው ባህሪ ነው። እኔ የሚለው ባህሪ ነው። እንደዛ ነው ያልከኝ? ሜሊ
ምንድን ነው ኔትወርኩ? እሺ ተመለስኩ። አዎ ተመልሰሃል። እሺ ቅርታ በጣም ኔትወርክ ባህሪ እኔ ነው ስለዚህ ስትል የሰማሁት። ይኸውልህ ምን ያልከኝ? እኔነት ባህሪ ነው ያልከኝ። አዎ እኛ ኢየሱስ አንድ ፐርሰን ነው ስንል ስለ ሎጎስ ነው እያወራን ያለን። ገባኝ እኮ እኔነት ማለት ነው። ፐርሰን ስትል ጊዜ እኔ የሚለው ነው አይደለም። ፐርሰን ስል ባህሪ የሚያደርበት እያልኩ ነው። ኮንክሪት ሪያሊቲ ነው እያልኩ ያለሁት። ትክክል እኮ እኔ የሚለው እሱ አይደለ? ያ አረ ትክክል አትበለኝ። አንተ ዲፋይን ያደረግከውና እኔ ዲፋይን ያደረግኩት የተለያየ ነው እንዴ? ያንተንም ሀሳብ ይዘህ የኔንም ሀሳብ ልክ አይደለም የኔ ሀሳብ ይሄ ነው ስለ የኔንም ሀሳብ ትክክል ነው አትበለኝ። አንዱን ያዝ ወይም ያንተን ጣሎና ወደ እኔና ካልሆነ ግን ሁለቱም ሀሳቦች ትክክል አይሆንም። ሰብጀክቱ እኔ የሚለው አይደለም ፐርሰን አንተ እያልከኝ ያለው እኔ የሚል አይደለም። እኔ የነገርኩ ያለሁት ፐርሰን ስንል ባህሪው የሚያድርበት ወይም ደግሞ ኮንክሪት የሆነው ሪያሊቲ ነው። ምንድን ነው እሱ? የሚገለጥበት ነው። ያ ባህሪ እኮ የሚገለጥበት ገላጩ ምንድን ነው እኮ እየሰማኝ ወዳጄ። ያ ባህሪ የሚገለጥበትን ፐርሰን ብለን እንጠራዋለን። ለምሳሌ ገባኝ። እሺ ከገባ አንተ ዲፋይን ያደረግከውና እኔ ዲፋይን ያደረግኩት ምንድን ነው ልዩነቱ? ከገባሽ እያልክ ያለው አንተ የኔቸር መገለጫ የሆነው ኔቸርን የሚገልጥ ኮንክሪት ሪያሊቲው ነው እሱ ነው ፐርሰን እያልከኝ ነው። እሱ አይደለም እኔ ጥያቄ። ከአንተ ጋር ያለው ልዩነት ምንድን ነው? አዎ እኔ የእውቀት የፈቃድ የስሜት ባለቤት ነው ስለምል ምናልባት አንተ ፈቃድ የሚለውን እውቀት የሚለውን ለኔቸር የምታስጠጋ ከሆነ ምናልባት ልንለያይ እንችላለን። ችግር የለም። እዛ ላይ የእኔ ፐርሰን የሚለው እኔ የሚለው አይደለም ወይ እኔ ብሎ የሚናገረው? ለምሳሌ ትንሣኤና ህይወት እኔ ነኝ ሲል እኔ እያለ ያለው ኔቸሩ ነው ወይስ ፐርሰኑ ነው? እኮ አሁን እኮ እሱ ጋር ነው ትልቁ እኔ እናንተ ያለን ልዩነታችን እሱ ጋር ነው ያለው። አዎ እኔ ፐርሰኑ ነው የምልህ። አንተ ምንድን ነው የምትለኝ? ፐርሰን አንተ እኮ ፐርሰንን እውቀት ፍቃድ ስሜት አድርገህ ለሶስት ከፍለ ይነበርከኛል። አይደለም ባለቤት ነው ያልኩ። የእውቀት የፈቃድ ስሜት ባለቤት ነው ያልኩ። አየህ ቅድም እንደዛ ብላ አይደል እንደ ዲፋይን ያደረገው እኮ የእውቀት የፈቃድ ስሜት ባለቤት አልኩ አይደለ እኮ። እሱን ዲፋይን ያደረክበት መንገድና የኔ ዴፊኒሽን ሁለቱ የተለያየ ነው። እሱን ካልተረዳው እሱን እሺ ማለት እኮ አይደለም ዋናው ፖይንት ወዳጄ። እሺ የምትለኝ አንተ በያዝከው ዴፊኒሽን ይዘን ብንሄድ መቼም አንግባባም። እሱ ነው ትልቁ ችግር። ስለዚህ እኔ ያስቀመጥኩልህ ዴፊኒሽን አለ፣ አንተ ደግሞ ያስቀመጥክልኝ ዴፊኒሽን አለ። ስለዚህ በዚህ ነገር ልግባባ የፈለኩትኝና እየጠየቅኩ ያለሁትኝ እኔ የሚለው ፐርሰኑ ነው ወይስ ኔቸሩ ነው ያልኩት? ትገባለህ። አሁን ትልቁ ችግር እሱ ነው። ትደርባለህ። እኔ እስከምጨርስ እጠብቅሃለሁ፣ አንተ ትደርባለህ። እሺ አሁን ላስረዳ። የሁለታችን ያስቀመጥንበት ዴፊኒሽን አለ። የሁለታችን ዴፊኒሽን ሁለቱ አንድ አይነት አይደለም። እሱን የመጀመሪያው የተለያየው ነገር ስለ ፐርሰን ስናወራ ማለት ነው። ስለ ኔቸር ስናወራ ስለ ባህሪ ነው እያወራን ያለ ነው፣ ወይም ስለ ኤሰንስ ነው እያወራን ያለ ነው። ስለዚህ ኢየሱስ ክርስቶስ ጋር ስንመጣ ኢየሱስ የአምላክ ባህሪ ያለው እና የሰውነት ባህሪ ያለው ሁለቱ ባህሪያቶች እንዳሉት መጽሐፍ ቅዱሳችን ይነግረናል። ሁለቱ ባህሪያቶች አሉ ስንል ያነሰ አይደለም። ለምሳሌ የሰውነት ባህሪው ስል ልክ እንደኔ ሰው ነው ኢየሱስ። የአምላክነት ባህሪ ስል ልክ እንደ አብ አምላክ ነው ኢየሱስ። ምክንያቱም ያለው አንድ ባህሪ ስለሆነ ማለት ነው። አንድ ባህሪ ስለምን ማለት ነው? የአምላክነት ባህሪ አንድ ነው፣ የሰውነት ባህሪ አንድ ነው። ሌላ የሰውነት ባህሪ የምንለው የለም። የአዳም ባህሪ ነው እኔም ያለኝ፣ ወደፊት የሚመጣውም ጄኔሬሽን ያለው እሱ ነው። ስለዚህ የመለኮት ባህሪ ደግሞ አንድ ነው። ስለዚህ ያ የመለኮት ባህሪ የአብም የወልድም የመንፈስ ቅዱስም ነው። ስለዚህ ጌታችን ኢየሱስ ክርስቶስ በባህሪ ደረጃ በአምላክነቱ ከአብ ጋር ትክክል ነው፣ በሰውነቱ ደግሞ ከኛ ጋር ትክክል ነው። ለምን ከተባለ ያለው የሰውነት ባህሪ አንድ ነው፣ ያለው ደግሞ የአምላክነት ባህሪ አንድ ነው። ስለዚህ ይህን ይዘን ነው ወደ መጽሐፍ ቅዱሱ ምንመጣው። ስለዚህ ወደ መጽሐፍ ቅዱሳችን ስንመጣ ጌታችን ኢየሱስ ሰው እንደሆነ መጽሐፉ ይነግረናል። በቃ የተለየ ሰው አይደለም፣ ሰው ነው ኢየሱስ። ስለዚህ አሁን
አንተ ኢየሱስ ሙሉ ሰው አይደለም ብለኛል። ስለዚህ ከዛ እንጀምር። የባይብል ቨርሶችን እያነሳን ብናወራ ይሻላል። ስለዚህ ኢየሱስ ሙሉ ሰው አይደለም ያልክበትን ቨርስ ብታሳየን ደስ ይለኛል። በጣም ጥሩ። እኔም ደስ ይለኛል ባይብል ቨርሶችን እየጠቀስን ብናወራ። ግን ከዛ በፊት ይሄንን ነገር እንስማማ። ፐርሰን የሚለውን አንተ እሱን አሳየን። በቃ ዴፊኒሽናችንን አስቀምጥና እኔ ነኝ ሙሉ ሰው አለመሆኑን አሳየን። ወይስ ፐርሰኑ ነው ያለው ሜሎስ? ሙሉ ሰው አለመሆኑን አሳየኝ ወዳጄ ከመጽሐፍ ቅዱስ። አዎ አይ መጀመሪያ የምንስማማው ነጥብ አለ። እሱን አሳየኝ ማለት ነው። አዎ እኔ ብሎ የሚናገረው ኔቸሩ ነው ወይስ ፐርሰኑ ነው? ጠየቅኩ እኮ ወዳጄ፣ አሳየኝ። ሙሉ ሰው አለመሆኑን አሳየኝ ከመጽሐፍ ቅዱስ። እንዴ ሜል ያልመለስክልኝም። ይሄን ጥያቄ ስመልስልኝ ወደ ነጥባችን እንገባለን። ደጋግሜ እየጠየቅኩ ነው ከቅድም ጀምሮ። ሙሉ ሰው አለመሆኑን ከመጽሐፍ ቅዱስ አሳየኝ ያልኩ ነው። እሱን እናወራለን። መጀመሪያ እሱ ነው ፖይንታችን እሱ ነው። ሙሉ ሰው አለመሆኑን አሳየን። ችግር የለም፣ ወደሱ እንሄዳለን። ችግር አለው ወዳጄ፣ ችግር ስላለው እኮ ነው እየጠየቅኩ ያለሁት። ሙሉ ሰው አይደለም ብለኛል። ከመጽሐፍ ቅዱስ አሳየኝ ሙሉ ሰው አለመሆኑን። አዎ ቋንቋውን መጀመሪያ ዳር ድንበር ይኑረው። የምናወራው ነገር ምን እያወራን ነው የሚለው ነገር መጀመሪያ በቋንቋ እንግባባ። ፐርሰን ስንል ማለት 2 3 4 እንድጠይቅ አታድርገኝ፣ በጣም ነው የሚሰለቸው። እሺ፣ ስለዚህ አሁን የምታሳየኝ ከሆነ ማስረጃውን አምጣልን። ሙሉ ሰው አይደለም ያልክበት እሱ ላይ ዳይቭ ከማድረግ በፊት መጀመሪያ ፐርሰን ስትል አንተ ምን ማለት ነው? እኔ ነገርኩ ፐርሰን የሚለው ማስረጃውን አምጣልኝ። እንዴ ሜሊ፣ አይ ኦፕን አይደለሁኝም ካልክ ችግር የለም። ማስረጃውን ለጥያቄ ኦፕን አይደለህም ካልሆነ እለፈው። ማስረጃውን አምጣው። እለፈው በለኝ ከሆነ አልፋ ማስረጃ ወዳጄ አታድክመን። ማስረጃውን አምጣ። እንዴ እየጠየኩ ያለው እኮ ጥያቄ አለ። እሱን ጥያቄ ወደ ማስረጃ አምጣ ወዳጄ። ማስረጃ ሙሉ ሰው አይደለም ያልክበትን ማስረጃ አምጣ። ችግር የለውም። መጀመሪያ ይሄንን እናውራ። ፐርሰን የሚለውን ሆን ብለህ ነው እንዴ ወዳጄ? አይ ሜል እኔ የለኝም ላለ ማለት እየታገለ ይመስለኛል ከራሱ ጋርና ብራዘር፣ ወደ ማስረጃው ግባ። ምን በሰላም ነው ወዳጄ? ወደ ማስረጃው ግባ ብራዘር። በቃ ተጠይቃለህ፣ ወደ ማስረጃው ግባ። ችግር የለም። እኔ ወደዛ ገባለሁ። ግን ፐርሰንን ሳንስ ችግር ስላለው ወደ ማስረጃው ግባ። እንደዚህ የሚያክል ትልቅ ኑፋቄ ተሸክመ ችግር የለውም ትላለህ እንዴ? ማስረጃውን አሳየን። በጣም ጥሩ። ሙሉ ሰው አይደለም ያልክበት ለምሳሌ ኢየሱስ ክርስቶስ በዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል።